ሰላም ጤና ይስጥልኝ። የምክረ ጤና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ጤና መኮንንና ያንት ፋንታውን ነኝ። በዚህ ዩቲዩብ ቻናላችን ስለ ጤናና ጤና ነክ ጉዳዮችን ምንዳስስ ይሆናል። በዛሬው ፕሮግራማችን ስለ ዩሪነሪ ትራክት ኢንፌክሽን ወይም ደግሞ የሽንት ቧንቧ ኢንፌክሽን እናያለን ማለት ነው። የሽንት ቧንቧ ኢንፌክሽን ምንድነው? መንስኤዎቹ ምንድናቸው? አጋላጭ ሁኔታዎች፣ ምልክቶቹ፣ ምርመራና መከላከያ ዘዴዎችን እንመለከታለን ማለት ነው። የሽንት ቧንቧ ኢንፌክሽን የሽንት ስርዓታችን ውስጥ ያሉትን የሰውነት ክፍሎቻችን ኩላሊት፣ ቱቦ፣ የሽንት ፊኛና ቀጥሎ ያለውን ቱቦ የሚጎዳ ነው ማለት ነው። መንስኤዎቻቸውን ስንመለከት በባክቴሪያ አማካኝነት የሚከሰት ነው። ይህም እሽርሻ ኮላይ ወይም ደግሞ ኢኮላይ በመባል ይጠራል። ለሽንት ቧንቧ ኢንፌክሽን አጋላጭ ሁኔታዎችን ስንመለከት በተለይ ሴቶች ተጠቂ ናቸው። ምክንያቱም የሽንት መተላለፊያ ቱቦዎቻቸው አጭር በመሆኑ የሽንት መውጫ ቀዳዳና የፊንጢጣ ቅርበት በመኖሩ በግብረ ስጋ ግንኙነት አጋላጭ ሁኔታዎች ሊፈጠሩ ይችላሉ። የተወሰኑ የእርግዝና መከላከያ ዘዴዎች ልክ እንደ ዲያፍራም እና ስፐርምሳይድስ የሚባሉ አጋላጭ ሁኔታዎች ናቸው። ሜኒፖዝ የሚባለውም አጋላጭ ሁኔታ ሊሆን ይችላል ማለት ነው። ለወንዶቹም ለሴቶቹም አጋላጭ ሁኔታዎች አሉ። ከዚህ በፊት በተደጋጋሚ በኢንፌክሽን መጠቃት፣ የሽንት ስርዓት አወቃቀር ለምሳሌ የኩላሊት ጠጠር መኖር፣ የበሽታ መከላከል አቅም መዳከም፣ የሽንት መሽኛ ካቴተር መጠቀም፣ የግል ንጽህና ጉድለትና በቂ ፈሳሽ አለመውሰድ ይሆናል ማለት ነው። የበሽታውን ምልክት ስናይ ምልክቶቹ ኢንፌክሽን ባለበት ሰውነት ክፍል ይወሰናል ማለት ነው። የታችኛው የሽንት ስርዓት ሲሆን የሽንት የሚሸኑበት ጊዜ ማቃጠል ወይም ህመም፣ ፊኛ ባዶ ሆኖም ቢሆን ቶሎ ቶሎ የሽንት መምጣት ስሜት፣ ደፍረስ ያለ መጥፎ ሽታ ያለው ከደም ጋር የተቀላቀለ ሽንት እና ከእምብርት በታች ቁርጠት ይኖራል ማለት ነው። የላይኛው የሽንት ስርዓት ሲሆን ትኩሳትና ብርድ ማለት፣ የጀርባ ህመም፣ የወገብ ህመም፣ ማቅለሽለሽና ማስመለስ፣ ከባድ የህመም ስሜት ይኖራሉ። ምርመራና ህክምናን ስንመለከት ምርመራዎቹን ስናይ የሽንት ምርመራ ይደረጋል። የትኛው ባክቴሪያ እንደሆነ ለመለየት ይጠቅመናል ማለት ነው። የሽንት ካልቸር ወይም ደግሞ ዩሪን ካልቸር የሚባልም አለ። የትኛውን መድኃኒት መጠቀም እንዳለብን ለመለየት ይጠቅመናል። ሶስተኛው አልትራሳውንድ ነው። ጠጠርና ሌሎች ነገሮች ካሉ ለመለየት ይጠቅመናል። ህክምናውን ስንመለከት ቀለል ያለ ህመም ከሆነ ከ3 እስከ 7 ቀን አንቲባዮቲክስ ይሰጣል። የታችኛው የሽንት ስርዓት ከሆነ ማለት ነው። የላይኛው የሽንት ስርዓት ከሆነ ደግሞ በደም ስር የሚሰጡ አንቲባዮቲክስ ይኖራሉ፣ ወይም ደግሞ ረዘም ያለ መድኃኒት ይታዘዛል ማለት ነው። ለሽንት ቧንቧ ኢንፌክሽን መከላከያ ዘዴዎችን ስንመለከት በቂ ውሃ መጠጣት፣ ሽንት ሲመጣ ቶሎ መሽናት፣ ከግብረ ስጋ ግንኙነት በፊትም ሆነ በኋላ መሽናት፣ በተለይ ለሴቶች ሽንት ቤት ከተጠቀምን በኋላ ከፊት ወደ ኋላ ማጽዳት፣ ከጥጥ የተሰሩትን የውስጥ ልብሶች ፓንቶችን መጠቀም፣ ሽታ ያላቸውን የሴቶች ንጽህና መጠበቂያ ማስወገድ። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ቆዩን።